ዛሬ ደግሞ ከእንደገና ከቤት የመጡ እቃዎች አሉ ምናምን አሙሽ ምን አለ አሉ ከእንደገና እንኳን ማርያም ማረችሽ እልልልል ብለናል። እንግዲህ ያለሁት ሆስፒታል ነው። ለምን የመጣው ይመስላችኋል? የሴት ልጅ እናት ሆኛለሁ። እንግዲህ የአንድ ወንድ ልጅና የአንድ ሴት ልጅ እናት ሆነሻል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ። ያው ወንድማችን እዚህ ባይሆንም ያው መንፈሱ ሀሳቡ ሁሉም ከኛ ጋር ነው ያለው። ይሄን ሁሉ ነገር እንዲዘጋጅ ትልቅ ነገር ያደረገው እሱ ነው። በዚህ አጋጣሚ እንኳን ደስ ያለ። ደስታዎትን እስቲ ይግለጹ። ምን ተሰማዎት? እንግዲህ ምንም የተዘጋጀው ነገር የለም። መድኃኒዓለም እሱ ከሁለት ያደረገልኝ ነው ማመሰግነው። የድንግል ልጅ እናንተንም ያቆይል። እንግዲህ ዛሬ ወንድሜ ቢኖር በጣም ደስ ይለኝ ነበረ። ያው ይሄን ደስታ ቢያይ ከጎኗ ቢሆን በጣም ደስ ይለኝ ነበር። አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ። ሰላም ሰላም፣ እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን? ደህና ናችሁ ወይ? ሰላማችሁ ይብዛልን። እኛ በጣም ደህና ነን። እንግዲህ ቤተሰብ ዛሬ ያለሁት የት ይመስላችኋል? ገምቱ። እኔ ከማወራ እናንተ ብትገምቱ አሪፍ ነው ብዬ አስቤ ነው። ያለሁት ሆስፒታል ነው። ለምን የመጣው ይመስላችኋል? እውነት ለመናገር ቤተሰብ ከትላንት ጀምሮ ከ8 ሰዓት ጀምሮ ውብዬ ወደ ሆስፒታል መታለች። እንግዲህ እሷን ይዘናት ወደ ሆስፒታል መጣን እና ክትትል እየተደረገ ነበረ። ውብዬ በሰላም ተገላግላለች። እንኳን ማርያም ማረችሽ በሏት። እንግዲህ ሁላችሁም ብዙ ሰዎች እኔንም እየጠየቃችሁኝ ነው። እውነት በጣም ነው ደስ ያለኝ። ትላንት ጀምሮ እዚህ ነው ያደርነው። ትንሽ ከበድ ይላል። እንግዲህ ያው ሴት የሆናችሁ ታውቁታላችሁ። የሆዷን በጀርባዋ ያርግላት ነው የሚባለው። ሆኖላታል። እግዚአብሔር ይመስገን በሰላም በጤና ተገላግላለች። ምን የመሰለች ቆንጅዬ ሴት ልጅ ወልዳለች። እውነት ለመናገር እንዴት ደስ እንዳለኝ አልገባችሁም። በቃ ትንሽ ድካም አለ፣ ፊቴ ራሱ ያስታውቃል ብዬ አስባለሁ። እዚህ ነበር ያደርነው። እዚህ አደርን ምናምን። ዛሬም አሁን እስካሁን በዚህ ሰዓት አልወጣችም። አሁን ግን ልትወጣ እየተዘጋጀች ነው ያለችው። እንዴት ደስ እንዳለኝ አልገባችሁም። ይኸውና ወጥቼ አበባ ገዝቼ መጣው። ይኸውና እቺን የመሰለች እንግዲህ ሴት ነው የወለደችው። ሴት ስለሆነ ፒንክ ነው የገዛሁት ማለት ነው። አሁን ወደ ክፍሏ መታለች ብዬ ክትትል ውስጥ ነበረች። አሁን ወደ ክፍሏ መታለች እና ወደ ክፍሏ መታ አሁን ትንሽ ደህና ናት። ከትላንቱ እግዚአብሔር ይመስገን በጣም ደህና ናት። አሁን እንግዲህ ወሰኔን አበባ እንሰጣታለን። የምር ሁላችሁም በጣም ደስ እንደሚላችሁ ተስፋ አደርጋለሁ። ምክንያቱም ብዙ ሰዎች እየጠየቃችሁ ኧረ መች ነው የምትወልጂው እያላችኋት ነበረ። እንግዲህ እግዚአብሔር ይመስገን አሁን በሰላም ተገላግላለች። አሁን እንግዲህ ውስጥ ገብተን እንኳን ማርያም ማረችሽ እንላለን። እናንተም እንግዲህ በኮሜንት በአስተያየት ሁላችሁም እንኳን ማርያም ማረችሽ በሏት። ወደ ቤትም እንሄዳለን። ቤት የተዘጋጀውንም አብረን የምናይ ይሆናል። አሁን ውስጥ ገብተን ነው ብዬን እናያታለን። እንግዲህ ይሄ ቻናል አዲስ ነው፣ ሁላችሁም የምታውቁት ነው። አዲስ የውብዬ ቻናል ነው። ሰብስክራይብ አድርጉ። 50 ሺህ ማስገባት አለባችሁ በዚህ ቪዲዮ። ሁላችሁም ሰብስክራይብ አድርጋችሁ 50 ሺህ ያስገባት። ውብዬ ማጠፋም ከዚህ በኋላ ከአዲሷ ልጅ ጋር እንግዲህ አብራ ትመጣለች። እኔም ደስ ብሎኛል። ሴት ልጅ እንግዲህ ሁለተኛ አክስቶኛለሁ። ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አሁንም አበረታቱን። ወደ ውስጥ እንግባ።
አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ፍቅራም ነው ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድ እንኳን ማርያም ማረች ብለናል። እንግዲህ ይችን ብቻ ነው ልምትይው ግን ሆስፒታል ስለሆነ ነው እንጂ ቤት ነው የምቀውጠው። ትናንት ስንቀውጠው ነበረ። እንኳን ማርያም ማረችሽ። እንዴት ነሽ? ደህና ነሽ ወይ? ሚሚ እዚህ ናት። እንግዲህ ያው ወደፊት ስታድግ ታዩዋታላችሁ። እንዴ ግድ ነው። ስም አልወጣላትም። ባይዘዌ እንዴት ነሽ? ደህና ነሽ? አዎ እንዴት ነሽ? ብዙ ሰው እንግዲህ ውብዬ አትወልድም ያው ወለድሽላቸው። አጓጓቸው። እስቲ ደስታሽንም ግለጭላቸው። አዎ እንግዲህ ሰላም፣ እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ይኸው እንግዲህ ዛሬ ተገላግያለሁ በሰላም ሁለቱኛለሁ። መብራን ፈታኛለች፣ እግዚአብሔር ይመስገን። በጣም ደስ ብሎኛል። ሁላችሁ መልካም ምኞታችሁን ለተመኛችሁልኝ ቤተሰቦቻችን በጣም ነው የማመሰግነው። በጣም ነው የማከብራችሁ፣ የምወዳችሁ። አንቺም ስለመጣሽ ደስ ብሎኛል። እኔ መሰለ አበባ ይዘው መታለች። አመሰግናለሁ በጣም። አዎ ቤተሰብ እንግዲህ እውነት ለመናገር ውብዬ በጣም ጠንካራ ናት። ትላንት የእውነት እንዴት ነው በጣም ተጨናንቀን ነበርና ግን በቃ እግዚአብሔር ይመስገን አይደል? ማያልፍ የሚመስል ቀኖች እውነት አለፉ። ጌታ ተረት ልናወራ ነው። ጠንካራ ናት ጌታ ነው። እንደዚህ ትላንት የወለደ ሰው እኮ አትመስይም። ሳምንት ምናምን የቆየ ሰው ነው የምትመስይው። እግዚአብሔር ገና 24 ሰዓት አልሞላኝም በነገራችን ላይ ከወለድኩ ማለት ነውና እግዚአብሔር ይመስገን። እሱ ብርታቱም ጉልበቱም ሆኖኛል። አዎ ይስፋል እና በቃ ለምትወዱኝ ለምታከብሩኝ ያው በሰላም ተገላግያለሁ። እንግዲህ እንኳን ማርያም ማረችሽ ማለት ትችላላችሁ። አዎ መውለድ እንዲቀላል ከሆነ እንወልዳለን። ጂጂ የመውለድ ቀላል ነው የለውም፣ ከባድ ነው። ሲያልፍ ደግሞ ምንድነው ሲያልፍ ነው የሚታወሰው። ምጡን እርሹ ልጁን አንሹ ነው የሚባለው። ያ ነገር ነው የሚታወሰውና እውነት ነው። ትናንትና በቃ እኔ እውነት ትናንት በጣም ከባድ ነበር አይመስለኝም ነበር። በጣም ከባድ ነበር። ሳይሞላኝ ትናንት እያልኩ እያወራሁ ነው እውነት። አዎ በቃ ትናንት ማለት ጀም እንዴ የሆነ ከወለድሽ በኋላ ራሱ እንዴ ወለድኩ እንዴ አላልሽ? እውነት ብያለሁ። ፍጥነቱ እኔ ሳይ ነው በቃ መውለዴን ማምነው። ጌታን እና ደስ ይላል፣ እግዚአብሔር ይመስገን። በጣም ደስ ብሎኛል። እውነት አዎ ሴት ልጅ ተገላግያለሁ። ለዛው ቆንጆዬ ሴት ልጅ ወይኔ እንዴት መድኃኒዓለም ይሰጠኝ። እኔ እኮ ከመጀመሪያም ነግሬያት ነበር የምትመስለው። በቃ እንደኔ ናት። ጋይስ ጠብቋት በቅርቡ ብለናል እንግዲህ። አዎ ጠብቋት እና ቤተሰብ እንደምታዩት እናንተም ብዙ ሰዎች እንግዲህ መልካም ምኞታችሁን እየገለጻችሁ ነው አይደል? አልገለጹም ገና ነው የሚገልጹት። ኮሜንት ላይ እየገለጻችሁ ኮሜንት ላይ ተከታተሉ። አዎ ቤተሰብ እንግዲህ ይሄን ይመስላል። ውብዬ ወልዳለች፣ በሰላም ተገላግላለች። ተመስገን ነው። አሁን እንግዲህ አንድ ቀን ነው እዚህ የሆነው። ትላንት መታ ያው ትላንቱ ወለደች። እንግዲህ አንድ ቀን እዚህ አደረች። አሁን እንግዲህ ወደ ቤት ልንሄድ ነው። እቃም ሸክፈናል፣ ሁሉም ተዘጋጅቷል። አሁን ወደ ቤት እንሄዳለን። ቤት ደግሞ የተዘጋጀውን ነገር አብረን የምናይ ይሆናል። ለማንኛውም አብራችሁን ቆዩ። ልጅቷ ያው ለጊዜው ማየት አትችሉም፣ ጾታዋ ሴት ነው። በፊትም አይተውታል። ያው አንቺ አላመንሽም ወንድ ሊሆን ይችላል ስላልሽ። አዎ እኮ አላመንኩም። ማሽን አንደኛ ዋሽ ይችላል እያስቤ ነበር። አሁን አረጋግጥሻ? አረጋግጫለሁ። እና ይሄን ይመስላል። ለማንኛውም አሁን ጠንከር በይ። የሴት ልጅ እናት ሆኛለሁ። እንግዲህ የአንድ ወንድ ልጅና የአንድ ሴት
ልጅ እናት ሆነሻል። እግዚአብሔር ይመስገን። ከዚህ በኋላ ድንቡሽቡሽ ብለሽ ወፍረሽ ትወጫለሽ። ግን የእውነት ብዬ ማለት ነው ሴት ልጅ ሆና አንዳንዴ ሴት ልጅ ሆርሞን ምናምን ፊት ያንቺ እኮ ምንም አልሆንሽም አንቺ። ብዙ ሰዎች እንደዛ ይሉኛል። እውነት መልክሽ አልተቀየረ ጭራሽ ወደዚህ ውበትሽ ጨመረ። ምንም ስሟን ውበቴ እንደዛ ይሻላል። ለማንኛውም ቤተሰብ አሁን ልንወጣ ነው፣ ሰዓታችን ስለደረሰ እና ቤተሰብ ያው አሁን ልንወጣ ስለሆነ ይሄውና እቃ እዚህ ጋር እንደምታዩት አዘገጃጅተናል። እቃዎችን በጣም ብዙ ነው ለመናገር። እንደዚህ ምን ነው የበዛው? ሰው እየመጣም ስለሆነ ያው ስንመጣ ይዘን የመጣናቸው እቃዎች አሉ። በዛ ላይ ደግሞ ከእንደገና ከቤት የመጡ እቃዎች አሉ ምናምን። ምን ሆነ ነው? ውብዬ ሆስፒታል ብሎ ዘጋብኝ። አሹ እንዴት ነሽ? ደግሞ ታምራለች። እንኳን ደስ አለሽ። እንኳን ማርያም ማረች። አስደነገጠኝ እኮ ሌላ ነገር መስሎኝ ነበር። ታውቂያለሽ? እንዴት ነሽ? ሰላም ሰላም ማለት አሹ እኮ ደውሎ ሲነግረኝ ቦታውን ከነገረኝ በኋላ ውብዬ ሆስፒታል ብሎ ነው የዘጋው። ምን ነገር ይችላል? ናይ ራሱ ሆስፒታል ብቻውን ነው የመጣው። ልንወጣ ስንመጣ ጨራርሰናል። እንግዲህ እቃውን ይዘን እንውጣ። ቻይ ዋናው ሰው ሰላም መገላገለው የቀረውን ነገር እናወራበታለን። ፈጣሪ ይመስገን። ያው እሱም ብቻውን ነው ያለው። እቃውን እናውጣው በቃ። እየመጣ ነው ያለው። እሺ እንግዲህ ቤተሰቦቻችን ይኸውና ውብዬን ይዘናት ወደ ቤት እየሄድን ነው። እንዴት ነሽ ውብዬ? ደክሟታል። ማዘር እንኳን ደስ ያሎት። እንኳን አብሮ ደስ ያለ። አዎ ደስ ብሎናል። እንዴት ነው? ምን ተሰማዎት? ደስታ በጣም ደስ ብሎኛል አይደል? አዎ እንግዲህ አያት ሆነዋል ከእንደገና ሁለተኛ አያት እና ወደ ቤት እየሄድን ነው። ቤተሰብ ቤት ደግሞ አሪፍ ነገር ይጠብቀናል። ብቻ የትም ሳትሄዱ አብራችሁን ቆዩ። ያለውን ነገር ቤት ታያላችሁ። ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ህይወቴ። ይሄው እድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው እድሜ ለሷ ወጋየው ዘንድሮ
ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቡ እኔም አባትን በሱ ቸርነት እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰ እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰ እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን እና ቤተሰቦቻችን መተናል እንግዲህ ወደ ቤት ገብተናል። እንኳን ለቤትሽ አበቃሽ። እንግዲህ ዛሬ ወንድሜ ቢኖር በጣም ደስ ይለኝ ነበረ። ያው ይሄን ደስታ ቢያይ ከጎኗ ቢሆን በጣም ደስ ይለኝ ነበር፣ ግን ባለመኖሩ በጣም አዝኛለሁ። ብቻ ለማንኛውም እንኳን ደስ ያላችሁ እንግዲህ እንግዲህ ፋዘር እንግዲህ ደስታዎትን እስቲ ይግለጹ። ምን ተሰማዎት? እንግዲህ ምንም የተዘጋጀውን ነገር የለም። መድኃኒዓለም እሱ ከሁለት ያደረገልኝ ነው ማመሰግነው። የድንግል ልጅ እናንተንም ያቆይልን አሜን። እግዚአብሔር መድኃኒዓለም እናቴ ወላዲት አምላክ በሽልም ተባልልኝ። አመሰግናለሁ። ማዘር ምን ተሰማዎት? በጣም ደስ ብሎኛል። በሰላም ቤት ሄዳ በሁለት ስላደረገችልኝ ክብር ምስጋና ይድረሳት። አሜን። ሰላም ጤናውን ይስጥልኝ። እግዚአብሔር ምስጋና ይድረሰው። ደስ ብሎኛል። ደስታው ደስ ብሎኛል በጣም። ተወለደው ይደግልኝ። አሜን። ሰላም ጤናውን ይስጥልኝ። እግዚአብሔር ይባርክልኝ። አሜን። እልልልል በሉ እንጂ አሹ ውብዬ እንኳን ማርያም ማረችሽ እና ዛሬ በጣም ደስ ብሎኛል። ያው ሁለተኛ ልጅ ውብዬና ናሂ ወልደዋል። በጣም ደስ ብሎኛል። ያው ወንድማችን እዚህ ባይሆንም ያው መንፈሱ ሀሳቡ ሁሉም ከኛ ጋር ነው ያለው። ይሄን ሁሉ ነገር እንዲዘጋጅ ትልቅ ነገር ያደረገው እሱ ነው። በዚህ አጋጣሚ እንኳን ደስ ያለ የሴት ልጅ አባት ስለሆንክ እና እንኳን ደስ ያላችሁ ቤተሰቦችም እንኳን ደስ ያላችሁ። በመጀመሪያ እንኳን ማርያም ማረችሽ። ያው ከዛ በመቀጠል ደግሞ ያው ወንድማችን ናሂ ባለቤትሽ አጠገብሽ ቢኖር ደስ ይለኝ ነበር። ያው በዚህ ሰዓት እሱም ብቻውን ነው። ያው ከእግዚአብሔር ጋር ሰላም ሆናችሁ አንድ ላይ ሆናችሁ ወደ ድሮ ፍቅራችሁ እንደምትመለሱ ባለሙሉ ተስፋ ነኝ። እንኳን ማርያም ማረችሽ። እሺ ውብዬ እንኳን ማርያም ማረችሽ። በመጀመሪያ እንኳን ለዚህ አበቃችሽ። እንግዲህ እኔ ብዙም የምለው ነገር የለኝም። እንኳን ለዚህ አበቃሽ። ውብዬ እንኳን ማርያም ማረችሽ። መብርሃን እንኳን ዳበዘችሽ። እንኳን ለቤትሽ አበቃሽ። በእውነት እንግዲህ ናሂ ወንድማችን ቢኖር ደስ ይለን ነበር። ያው እንግዲህ ሴት ልጅ መታለች። እንግዲህ ትዳራቸው ተስተካክሎ ወደፊት የምናየው ይሆናል። እንግዲህ በእውነት ደስ ብሎኛል። አመሰግናለሁ። እኔም በጣም ነው ደስ ያለኝ። ባይ ዘ ዌይ አክስቶኛለሁ
በጣም ደስ ብሎኛል። እንኳን ማርያም ማረችሽ በድጋሚ እንኳን ለቤትሽ አበቃሽ። ምትዩ ነገር ካለ? በጣም ነው የማመሰግነው። ሁላችሁንም እግዚአብሔር ያክብርልኝ። እንደዚህ አክብራችሁኝ አዘጋጅታችሁ ስለተቀበላችሁኝ በጣም ነው የማመሰግነው። ኑሩልኝ። እኔ ያለንተ መቼም ይገኛል ክፉም ደጉም አብረን ይሻላል ማነው ያንተናወክን እና አሁን ወደ ተዘጋጀው ኬክ ቆረሳ ነው አሁን ሄደው። እሺ ኬኩ አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቡ እኔም አባትን አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ ሁሌም ሕይወቴ ብርሃን ስለሆነች አይኔም ባይኔ ላይ ነው ሁለት ነፍስ ሆነች ወግ ልታሳየኝ ይመስገን ፍቅር መራትን እናት ልትሆን በቅርቡ እኔም አባትን አንድም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ ይሄው ዕድሜ ለሷ በፍቅር አምኖ ጎኔ እኔም ወግ ደረሰኝ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ አሃ አይኔ ላይ ነው ባይኔ ይሄው ዕድሜ ለሷ ወጋየው ዘንድሮ ፍሬ ሊሰጠኝ ነው አምላኬ ቀን ቆጥሮ